ሰላምታዬ ይድረሳችሁ ውድ ቤተሰቦቼ እንደምን አላችሁ እንደምን እስከ ሰዓት ደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን ዛሬም እንደተለመደው በአዲስ ቪዲዮ በአዲስ መረጃ ተገናኝተናል እስከ ፕሮግራሙ ፍጻሜ ድረስ ከቆያችሁ ብዙ ነገር እንማማራለን ስለዚህ በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን አንዳንድ ጊዜ እግዚአብሔር የሚገባበት መንገድ በፍቅር ይገባል በጸብ ይገባል በዝምታ ይገባል እግዚአብሔር በሁሉም አይነት መንገድ ይገባል ሳይናገር ይጮህብናል እኮ እግዚአብሔር አንዳንዴ በህሊና በኩል እግዚአብሔር ሳያወራ ረበስ የቃላት ማአት ነው እኮ አይምሮአችን ላይ የሚጎለጎለው አይደል አንዳንድ ጊዜ ደግሞ በሰባኪያንም ይያወራን በሁሉም ይያወራን ደግሞ እኛን ሰማው ስለዚህ እግዚአብሔር ሁሉ ጊዜ ይናገራል ልብ ምታችን ሁሉ ጊዜ ዱ እያለ አይናችን እንደሚርገበገበው ሁሉ እግዚአብሔር ሁሉ ጊዜ እንደዚህ ነው እንዲያውም ከዚህ ይፈጥናል እግዚአብሔር ሁሉ ጊዜ ግን የዘገየ ይመስለናል ቢዘገይም የሚቀድመው የለም ይባላል እግዚአብሔር ተጀመረ ማለት ነው እዚህ ጋር በመኪና ያመላልሳታል ልጅቷ ደስ ብሏታል በቴሌግራም ይደዋወላሉ ማለት በእሱ አፍቅሯት ነው እሷ ደግሞ በወንድማዊ ነገር ነው የምታየው በሌላ ነገር በፍጹም አላሰበችው ፍቅረኛ ምናምን ቢል የለም እሷ ጋር እና እናቴን እየተንከባከባት እኮ ነው የሚጣይ ይላታል አዎ ይኸውልህ በጣም መልካም ሰው በእናት ደስ የሚል ሰው እዚህ እኮ ነው ጸበል የሚቀዳው አለችው እዚህ ነው አዎ በቃ እኔ ሄጄ ራሴ መጠመቅ አለብኝ ቆይ አንተ ከመጠመቅ በፊት መጀመሪያ ይሄን ትምህርት ማዳመጥ አለብህ ብላ ሰጠችው ከዛ ይሄን ትምህርት ካዳመጥከው የሚገርም ነገር ነው መነግርህ የሚገርም ነገር ነው ምሰጥህ አለችው ምንድነው አላት በቃ በህይወት ጠብቀው ማታቀው ነገር ነው የምታገኘው አለችው እሺ ደስ ይለኛል ግን የእውነት ነው አይደል አላት የእውነት አለችው ደግሞ እናቴ ትድናለች ጸልይ አለችው እኔማ እናቴ ከዳነችልኝ ምንም ነገር አልፈልግም ማለት ከዛ ይሄን ሲያወሩ ሽማግሌው ይሰማሉ ጸጥ ብሎ ይሰማሉ ከዛ ልጁ ከሄደ በኋላ ሚጣ ምንድነው አሏት እስካሁን የነገርኳችሁን ከሳቸው ጋር ካወራች ሰዓት ጀምሮ እስካሁን የነገርኳችሁ ነገር በሙሉ ስትነግራቸው ጊዜ ምን ያርጓት በቃ ቁጥምጥምጥም አድርገው ቢበሏት ቢስሟት አይጠግቡም አንቺ የተባረክሽ ልጅ ደሞ ይሄን ትምህርት አመጣሽ አሏት አዎ እኔም ልስማዋ አሏት አባባ ይሰሙታል አለቻቸው አዎ እሺ ቆይ መምህር ተስፋዬ የሆነች ትንሽ የጂፓስ ቴፕ ምናምን እሱን አለኝ ሲል ሰምቻለሁ እሱ ሄድና ከዛ አመጣለታለሁ ምንድነው እሱ አሏት ትንሽ የቴፕ አለች እኔ አለችኝ ፍላሽ ተሰካለች አለቻቸው አዎ በቃ ከዩቲዩብ ላይ አውርዳ በስልኳ ወደ ፍላሽ በሚሞሪ አገላብጣ ስልክ ብር ካባቷ ተቀብላ ምናምን አርጋ በፍላሽ አርጋ ሰጠቻቸው ይውላችሁ እኛ አባት በተቀመጡበት ነጭ ልብስ አስለበሰቻቸው ቆራቢ ሆኑ እሷ በሰጠቻቸው ትምህርት እዛው አይኗ ያያየ ከቀን ወደ ቀን እየተቀየሩ ልብስ የሚሰፋ ሲመጣ ልብስ እየሰፉ ብቻቸውን እኮ የሚኖሩት እኛ አባት ብቻቸውን የሚኖሩት ግን ማለት የሚያስተዳድሩት ራሳቸውን ነው ከሳቸው ብር የሚቀበል የለም ልጆቻቸውና ሚስታቸው ምናምን የሳቸውን ብር አይፈልጉም የሆነ ችግር አለ ቤት ውስጥ እና ራሳቸውን ችሎ ነው ቤት ውስጥ የሚኖሩት ከሚስት ጋር ተለያይተው ተጣልተው አንድ ግቢ ናቸው እኚህ ሰው የሚኖሩት ለብቻቸው ነው ተገፍተው ነው የሚኖሩት በገዛ ግቢያቸው ማለት ነው አይኗ እያየ በትምህርቱ ተቀይረው እሷን ሳያማክሯት ልጄ ደስ የሚላት ነጭ ለብሼ ቆርቤ ሲታይ ነው መምህር ተስፋዬም ይሄን ነገር ይወደዋል ብለው ቆርበው መተው ሴንጀር የሚሰፉበት ቦታ ላይ መተው ቁጭ አሉ እሁድ ጠዋት እንዴ ከቤተ ክርስቲያን ስትመለስ አባባ ምንድነው የለበሱት አለቻቸው ምን ይመስልሻል የኔ ልጅ አሏት እንግዲህ ቀጥታ የእሳቸውን ነገር እየነገርኳቸው ነው እንጂ በሂደት ነው የሆነው በአስቡት ንስሐ ገብተው ቅዱስ ቁርባን እስኪቀበሉ ድረስ ወር ይፈጃል አይደል ሌላ ምንም ይፈልጉት የለም ወዲያው ንስሐ እንደገቡ ወዲያው ነው የተቀበሉት ሌላ ምንም አያስፈልግም አይደል እንደ ወጣት ቆይ እስቲ የሆነ ሊቆይ ትንሽ ምናምን የሆነ ሱስ አለብኝ የሚሉት ነገር የላቸውም እና ደንግጣለች እስካሁን ድረስ ግን አባቷን ትምህርቱ እንዲያዳምጥ አላደረገችው ምንም ነገር አልገፋፋችሁ በዚህ ጉዳይ ላይ ይሄን አዳምጥ እስቲ ይሄንስ ማላለችው የትምህርቱን ውጤት ነው ማየት የፈለገችው አይምሯ ትኩረታ ያለው ማንጋድ ነው የአባቴ ሚስት መሆን አለባት ትድናለች እማዬ ትድናለች የሚል ነገር የጻፈችው እና የምታየው ነገር አስደንግጧታል አባባ አለቻቸው አቤት ቆርበው ነው አለቻቸው አዎ ልጄ ይሄው ለዚህ አቅተሽኛል ዛሬ አሁን ልሰፋ አይደለም የመጣሁት እንድታየኝ ነው እዚህ ቁጭ አልኩት አሏት ከዛ ጥምጥም ማለችባቸው ቀደሙኝ በመቁረብ አለቻቸው ቀደምኩሽ የኔ ልጅ በመቁረብ እኔ ያልቀደምኩ ማን ይቅደም የኔ ልጅ ተባረኪ እግዚአብሔር ይስጥሽ
ሁሉ ነገር እንዳውቅ የሚስቴንም ችግር እንድረዳን ያደረግሽኝ። ሚስቴ ወድ አይደለም ከራማ ነው እንደዚህ የሚያስጨንቃት። አሁን ገብቼ የምሰራው ማየት ትፈልጊያለሽ አሏት። አዎ አሁን የማደርገው ማየት ትፈልጊያለሽ? አዎ ነይ ተከተይኝ አሏት። እሺ ብላ ገባችና ውርውር አጋ ቦርሳዋን ነጠላዋን እንደለበሰች ተከተለቻቸው። አባቷ ቤት ውስጥ አለ። ቅዳሜ ምንድነው ሲላ ጊዜ መጣው አባዬ ብላ ነው የወጣችው። ከዛ ተከትላ ሄደች። ነጭ ልብስ እንደለበሱ ገቡ። ግቢው ለሁለት ባይከፈልም ቤቶቹ ግን ያስታውቃሉ። የሰውየው ቤት ወደዚህ ነው፣ የሴትየው ቤት ወደዚህ ነው። የእሳቸው ያሉበት ቦታ ላይ ጽድት ያለ ነው ግቢውን። በቃ የሽማግሌ ነገር አንዳንድ ጊዜ ንጽህና የሚወዱ ሽማግሌና እዚህ ጋር ደግሞ ያውሉ ወጣት ያውሉ ጎረምሳ ሴትዮዋ ምናምን ያሉ የተገማማ ግቢ። ኢቭን ከቆሻሻ ውሃ የሚደፉበት ፀሐይ የሚመታው የገማ ውሃ የሚያልፍበት የለም ፈሳሽ ውሃ ሽታው ብትሉ በቃ በጣም የሚገርም ነው። እና ልዩነት አንቆም አለች። አባባ ምን ሊያደርጉ ነው አለቻቸው። ዝም ብለሽ ብቻ እያሏት ከቻልሽ ስልክ ካለሽ በሲስተም ቅረጪ፣ ካልሆነ ድምፅ ለመምህር ተስፋ የምትልኪለት ነው አሏት። እሺ አለችና ገባች። ቤታቸው የትኛው እንደሆነ አታውቅም፣ በዚህም አታውቅም ወዴት እንደሚገቡ። ከዛ ልክ ወደ ሴትዮዋ ቤት ሲመጡ ወዴት ምንድን ነው አሉ ሴትዮዋ። ከዛ አሁን እኔ አሉ ረጋ ብለው ቅዱስ ቁርባን ተቀብዬ ነው የመጣሁት። እኔን ማንቋሸሽ ማለት ኢየሱስ ክርስቶስን ማንቋሸሽ ማለት ነው። በውስጥ ያደረውን ስጋው ደሙን እንዳትሳደቢ ሲሏት ጊዜ እንዴት ሆነው ከኔ ጋር ተጣልተህ ቆረብክ? እኔ ጋር መተህ እንዴ? እስቲ መጀመሪያ አዳምጪ። በሽማግሌ አስመከርኩሽ፣ በሰፈር ሰው አስመከርኩሽ፣ አልፈልግም አልሽኝ። ከራሴ ያወረድኩኝ ቢሆን ስጋው ደሙን ተቀብዬ መጥቼ ያጠፋሁት የበደልኩት ካለ ይቅር በይኝ ብለው ጎንበስ ብለው በሽማግሌ ጉልበት፣ በነጭ ልብስ ጉልበት፣ በቆረበ ጉልበት፣ በትህትና ጉልበት፣ አረ ብዙ ማለት ይቻላል ጎንበስ ብለው ሲሉ ጊዜ ሴትኛዋ አይደረግም ልጆች ጎረምሶች ኑ ተመልከቱ ሰውየው የሚያደርገውን ምናምን አሉ። ምንም እንኳን አላደረጉም። ከዛ ወጡና ምንድነው እሱ ማይ አባዬ ምንድነው ምናምን አሉ። ምንም ቆልቤን የመጣሁትና ያጠፋሁት ነገር ካለ ይቅር በይኝ እያልኳት ነው። ወደ ቤቴ ልግባ አላልኩም፣ ወይም ደግሞ እንታረቅ ባልና ሚስት እንሆን አላልኳትም። ይቅር እንባባል ያልኩት። ምክንያቱም ነጭ ለብሼ ስገባ ስወጣ ያው መቼም እኔን ስትሰድበኝ እኔ ምንም አልሆንም፣ ክብሬ ይጨምርልኛል። ግን እኔ ውስጥ ያለውን ክርስቶስ ስጋና ደሙን ስለምትነቅፍ ኃጢአት ሆኖ ደግሞ እጥፍ እንዳይቆጠርባት ለዛ ነው አንደበቷን እንድትጠብቅ እናንተም ንገሯት። ከዚህ ሰዓት ጀምሮ እኔ ቆራቢ ሆኛለሁ ብሎ ሲናገሩ አባዬ ቆረብክ? ለምን አልነገርከንም ታዲያ? አይ ልጆቼ ወደ እናታችሁ አይደል ያደላችሁት? እኔ ጋር መታችሁም አትውሉም አታድሩም፣ እኔ ጋር መታችሁ አትጫወቱም አይደል? በቃ እኔ ተገፋው ሰው ነኝ። ተገፍቼ ግን የወደኩት ክርስቶስ እጅ ላይ፣ ክርስቶስ እግር ላይ፣ ክርስቶስ እቅፍ ላይ ነው አይደለም? አሁን እናታችሁን ብቻ ጠብቁ። ከቻላችሁ እናታችሁን ለቅዱስ ቁርባን አብቁ። ካልቻላችሁ ደግሞ እኔን መፈታተኗን እንድታቆም በገባው በወጣ ቁጥር ይሄን የምትለውን ነገር እንድታቆም ንገሯት። በቃ ይሄንን ልናገር የመጣሁት ብለው ጎንበስ እጅግ የተገፉ ሰው ከዛ ገቡ። እቺ ልጅ ደግሞ እዛ ግቢ ገብታ አታውቅም። ከዛ አንቺ ምን ታርጊያለሽ አሏት። እኔ ትምህርቱን ሰጥቻቸው ነው የቆረቡት አለቻቸው። ንስሐ ስትገቡ ለካህኑ ምንም ኃጢአት አትደብቁ፣ ካህኑን ይጭነቀው፣ ምንም አይጭነቃችሁ፣ አትሳቀቁ። ያለውን ንስሐችሁን የሰራችሁትን ኃጢአት በሙሉ እርግፍ አድርጋችሁ ንገሩ። አንድ የታመመ ሰው ሐኪም ፊት ቁጭ ብሎ ቀርቦ በሽታውን በአግባቡ ካልተናገረ መድኃኒት ያገኛል? አያገኝም። ስለዚህ ኃጢአቱን የሚሰውር አይለማም ይላል ጥበበኛው ሰለሞን። ስለዚህ ኃጢአት የሚሰውር ነገር አይደለም። ስትናገሩ ፍርጥርጥ አድርጋችሁ ተናገሩ። ሁል ጊዜ እንደምንለው ንስሐ ስትናገሩ ስትናዘዙ ዙሪያ ጥምጥም አትናገሩ። ከዘሞታችሁ ዘሙቻለሁ፣ ከአንድ ሰው ከሆነ ከአንድ፣ ከሁለት ሰው ከሆነ ከሁለት ሰው አባቴ በዝሙት ወድቄያለሁ በሉ እንጂ ዝሙት እንዴት እንደሰራችሁ ታሪኩን አትናገሩ። ያ ማለት ምን ማለት ነው?
ለምሳሌ ሴቶች አንድ ወንድ በስራ ምክንያት ታውቀው ስልክ ተቀያየርን፣ ስንደዋወል አባታችን እኔ አልፈለኩም ሻይ ቡና ስንል በቃ እየተላመደን እየተግባባን መጣንና እኔ እኮ አልፈልግም ዝሙት፣ ግን በቃ ዝሙት ሰራው። ይሄ ኃጢአትን መናዘዝ ሳይሆን ታሪክ መናገር ነው። ወንዶችም እኔ እኮ በእውነት እንደዚህ አይነት ነገር አልሰራም፣ ትዳር እያለኝ እጮኛ እያለኝ፣ የሌላችሁም ደግሞ አጋጣሚ በስራ ተዋወቅን፣ ተግባባን፣ በጣም ወዳጅ ሆንን። በቃ አባታችን እንደው አልፈልግም አንድ ቀን ጥሎኝ ነው በቃ አንድ ቀን ዝሙት የሰራው ታይባል። ስትናገሩ ያለውን ኃጢአት ፍርጥርጥ አድርጋችሁ ተናገሩ። ሌላው ለየትኛውም ንስሐ ካህናት 74 ሳንቲም አይጠይቋችሁ፣ ወይም ደግሞ ንስሐ ስትገቡ ይሄንን ክፈሉ፣ ይሄንን አምጡ፣ ይሄንን አውጡ አትባሉ። ንስሐ በነፃ ነው። እኛ ክህነት የሰጠን መድኃኔዓለም በገንዘብ ነው በነፃ ነው? በነፃ ነው። ስለዚህ ለእናንተም አገልግሎቱ የሚሰጠው በነፃ ነው። 74 ሳንቲም ለንስሐ አትከፍሉም። ይሄ ኃጢአት ያለዚህ ገንዘብ አይሰረም የሚባል ነገር የለም። ሴቶች ጽንስ አስወርዳችሁ አንዳንድ ካህናት አይ ይሄ ምጽዋት ያስፈልገዋል እንዲህ አይነት ገንዘብ አምጪ ይባላሉ። ወንዶቹም እንደዚሁ። ስለዚህ 74 ሳንቲም አትጠየቁም። ይሄ ማለት ንስሐ ለተቀበሉ ቀኑና ለሰጡ ለናንተ የነፍስ አባት ለሆኑ ገንዘብ አትስጡ ማለት አይደለም። ለንስሐ አባታችሁ ኃጢአታችሁን ለተሸከሙ ላወረዱ እግዚአብሔር ይፍታ ብለው ከእግዚአብሔር ላስታረቁ ካህናት ግን ስትፈልጉ በፍቃዳችሁ አባታችን ካርድ ሙሉበት፣ ለትራንስፖርት ተጠቀሙበት፣ ሻሽ ካባ ግዙበት ብላችሁ አይደለም 100 ብር 100 ሺህ ብር በግል መስጠት ትችላላችሁ። እኛ የምንለው ለንስሐ 74 ሳንቲም አይከፈልም። አገልግሎቱን በነፃ አግኝታችሁ እናታችሁን ኪዳነ ምሕረትን አመስግናችሁ መሄድ ትችላላችሁ። ሌላው እጅግ በጣም የምናስጠነቅቃችሁ የምትጸጸቱት የምትቆጩት እስከዚች ሰዓት ድረስ ነው። የትኛውንም ኃጢአት ስሩ፣ ሁሉም ኃጢአት ከንስሐ በታች ነው። የትኛውንም በደል ስሩ፣ ሁሉም በደል ከክርስቶስ የቸርነት በታች ነው። ስለዚህ እዚህ መታችሁ ንስሐ ገብታችሁ ቀኑና ተቀብላችሁ ሄዳችሁ ክርስቶስ እግዚአብሔር ንስሐ ብገባም ይሄንን ኃጢአት በእውነት ይቅር ይለኛል ወይ? እኔ በተደጋጋሚ ጽንስ አስወርጃለሁ፣ ሰርቄያለሁ፣ ግብረ ሰዶም ፈጽሜያለሁ፣ ኢሩካቤ ፈጽሜያለሁ፣ እግዚአብሔርን የሚያስቀይም ነገር ለሰው ማልናገረውን በደል ሰርቻለሁ፣ በእውነት እግዚአብሔር ይቅር ይለኛል ወይ ብላችሁ ከተጸጸታችሁ ልብ ብላችሁ ስሙኝ። ከንስሐ በኋላ ያለ አላስፈላጊ ጸጸት በራሱ ትልቅ ኃጢአት ነው። እስኪ በሉ ከንስሐ በኋላ በሉ ያለ አላስፈላጊ ጸጸት በራሱ ኃጢአት ነው። እዚህ መታችሁ ሁላችሁ ንስሐ ገብታችሁ እግዚአብሔር ከንስሐ በኋላ ይቅር አላለኝም ብላችሁ ማሰብ ይሄ ከሰራችሁት ኃጢአት የበለጠ ኃጢአት ነው። ለምን? እዚህ መታችሁ ይቅርታ አግኝታችሁ ከሄዳችሁ በኋላ ኃጢአቴ አልተሰረየም፣ እኔ አልነጻውም፣ አሁንም በደለኛ ነኝ ብላችሁ የምታስቡ ከሆነ አንደኛ ክርስቶስን እንደ ፍጡር ቆጥራችኋል። ፍጡር ነው፣ ሰው ነው ቂም የሚይዘው። ሁለተኛ ክርስቶስን ደግሞ እንደ ቂመኛ ቆጥራችኋል። ስለዚህ ትልቅ በደል ነው። ከንስሐ በኋላ አላስፈላጊ ጸጸት በራሱ ትልቅ ኃጢአት ነው። ጳውሎስ ምን ይለናል? ዕብራውያን 12 ቁጥር 2 እስከ 3 ባለው ላይ ፍጹም መልእክተኛ የሆነውን ኢየሱስን እንከተለው አለ። ጳውሎስ ሰባኪ ነው አሉ። የኤቦርን ወገኖች ሲሰብካቸው ምንድነው የሚለው? መልእክተኛ የሆነው ፍጹም መልእክተኛ ነው ያለ። ፍጹም ወንትልዎ እንከተለው ለፍጹም መላክነ ፍጹም መልእክተኛ የሆነ አለ። ቆራጥ መልእክተኛ የሆነውን ኢየሱስን እንከተለው። አጅብ እኮ ነው። እንከተለው እሱ አለ የመከራን ኀፍረት የታገሰ ነው። ዘታገሰ ኀፍረተ መስቀል የመከራን ኀፍረት የቻለ አናህሲዮ መከራውን አቃሎ እንደምንም ሳይቆጥር ማለት ነው። መልካም ኡስታዙ ሲናገር እንደሰማችሁት ዕብራውያን ምዕራፍ 12 ቁጥር 2 እስከ 3 ብሎ የተናገረው ሐዋርያው ቅዱስ ጳውሎስ ኢየሱስ ክርስቶስን ፍጹም መልእክተኛ ምናምን እያለ ብሎ ተናግሯል። እንዳለ ስህተት ነው። እንደዛ አይልም። ከቁጥር 1 ጀምሮ ላንብብላችሁ። እንደዚህ ይላል።
እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ነው የሚለው። ኡስታዙ ግን ኬት እንዳመጣው ባላቅም ደግማችሁ ስሙት። የማይገናኝ ሲያነባ አይታችኋል። ምናልባትም መስጊድ ውስጥ የጻፉት የራሳቸው መጽሐፍ ቅዱስ ሊሆን ይችላል እንጂ የኛ መጽሐፍ ቅዱስ እሱ እንዳነበበው አይደለም የሚለው። በእርግጥ ያው ካልዋሸ እስልምና ሟች ስለሆነ የአሳ ግማቱ አናቱ እንደሚባል እስልምናም ያው መበስበስና መግማት የሚታወቀው ኦልዌይስ በውሸት ለማስቀጠል ሲሞክሩ ነው። ቁጥር 3ንም እንቀጥለው። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ ብሏል። እና ይሄ ክፍል እስልምናን ድባቅ የሚመታ ነው። ምክንያቱም ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ ክርስቶስ ስለመሰቀሉ መከራን ስለመቀበሉ በአብ ቀኝ ስለመቀመጡ የሚናገር ነው። ሙስሊሙ እንደመሆኑ ኡስታዙ ደግሞ ክርስቶስ ተሰቅሏል ብሎ አያምንም እና የመስቀል ላይ መከራውን ሲጠቅስ እንዴት አድርጎ አንብቦት ነው? ምናልባትም ለውሸቴ ይረዳኛል ስላለ ብቻ ፍጹም መልእክተኛ ምትል ቃል በመጨመር ማይለውን ክፍሉ ይህንኛውን ለማደብዘዝ ሞክሯል። የክርስቶስን መሰቀል መከራን መቀበል በመስቀል ላይ ማለት ነው፣ በአብ ቀኝ መቀመጡንም እንዲሁ። እናም ኡስታዞች እንደዚህ ወራዳና ውሸታም ናቸው። ማየት ማመን ነው። የእሱንም የኡስታዙን ስሙን ደግማችሁ ይኸው ክፍሉን ግቡና አንብቡት። ኡስታዞቻችሁ ሙስሊሞች ሴቶችም ወንዶችም ይቅርታ አድርጉልኝ፣ ወራዳና ውሸታም ናቸው። ክፍሉ ማይለውን የሚሉ ማለት ነው። ይሄ ደግሞ የሴጣን ባህሪ ነው እና ኡስታዞቻችሁ ከአባታቸው ከዳቢሎስ የተማሩትን ውሸት ለማስቀጠል ይሞክራሉ። እነኚህን አትከተሉ እላለሁ። ላይቭ ነን አሁን ነው። ለውበቱ የሚጨነቅ ብቸኛው ፍጡር ማን ነው? ንገሩኝ እንጂ ለምን ይመስላችኋል? ለውበቱ የሚጨነቅ ብቸኛ። አሁን በሬ እስኪ ወይ እንዴት ነው እዚህ አካባቢ ታጥቤ ያለው ምናምን ይላል። ፈረስ እንዲሁ እስኪ ጠውኝ ይላል ወይ? ለፈረስ የተዘጋጀ ሽቶ አለ? የጃፓን፣ የሱዳን፣ የፈረንሳይ የሚባል አለ? የለም። ለጅብ ሽቶ አለው ወይ? ኩል አላቸው? የላቸው። ለውበቱ የሚጨነቀው ማን ነው መሰላችሁ? ማን ነው? እግዚአብሔር ነው። በነገራችሁም መልካም ማለት ምን ማለት ነው? 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 ያማረ ማለት ነው። አታውቁታላችሁ እስከ ዛሬ መልካም ማለት ምን ማለት እንደሆነ? መልካም ማለት ምን ማለት ነው? ያማረ ነው። ውብ ማለት ነው። መልካም ማለት ያማረ ነው። አሁን እዚህ የቃላት መዝገበ ቃላት እያስተማርኩ አይደለም፣ የቴዎሎጂ ቃል ነው ይሄ። መልካም ማለት ውብ ማለት ነው። ብቸኛው መልካም ማን እንደሆነ ታውቃላችሁ? ኢየሱስ ክርስቶስ ነው ብቸኛው መልካም ማለት ነው። እና ሰዎች ያችን መልካምነት ሲያገኙ ነው ሰዎች የሚረኩት። ያችን መልካምነት አይደል? ሄር ሰናይ ይሴኒ ለሃዩ እሙሉ ደጓ ለመህያው ውበቱ ከሰው ልጆች ውበት ሁሉ ያምራል ይላል መዝሙረ ዳዊት ምዕራፍ 44 ላይ ሲናገር ውበቱ ከሰው ልጆች ሁሉ ያምራል። እና ብቸኛው መልካም ክርስቶስ ነው ወይም እግዚአብሔር ነው። ሰናይ እግዚአብሔር ለለይቲ እገስዎ እግዚአብሔር ለፈተና ብሎ መከራ ቢያመጣባቸው ለሚታገሱት እግዚአብሔር መልካም ነው ይላል ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ ሲናገር። ስለዚህ መልካም እግዚአብሔር ነው፣ መልካም ክርስቶስ ነው። ሰዎች መልከኛ መሆን የሚፈልጉበት ምክንያት ምንድነው? መልካሙ እግዚአብሔር ስለፈጠራቸው ነው። ግን መልከኛ የሚሆኑበት መንገድ ግን የተሳሳተ ነው። ለውበታችን መጨነቃችን በራሱ እኛ መልከኞች ሆነን ስለተፈጠርን ነው። መልኩ ግን ይሄ አይደለም፣ እኛ እንደምናስበው አይደለም፣ ሌላ ነው ነገሩ።
ለዚህ ነው መጽሐፍ ምሳሌ ምዕራፍ 31 ላይ ደምግባት ሐሰት ነው፣ ውበትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን ትመሰገናለች ብሎ የሚናገረው። የእኛ መልካችን ግን እግዚአብሔርን መምሰል ናት። የዓይን፣ ጆሮ፣ አፍንጫ፣ እግር፣ እጅ አይደለም። እና የሰው ልጅ ለውበቱ 24 ሰዓት የሚጨነቅበት ምክንያት ይሄ ነው። ማንኛውም ሳይንስ ይሄንን ቢመልሰው ጥሩ ነበር፣ አይመልሰውም። ሰው ለምን ለመልኩ ይጨነቃል? በፍጹም የለም። ሰው ለምን መልከኛ መሆን ይፈልጋል? ምንም ሳይንስ ሲጀመር ምን ይባላል መሰላችሁ? ሳይንስ ሃውን ነው እንጂ ዋይን አይመልስም ይባላል። ምን ማለት መሰላችሁ? ሳይንስ እንዴትን ነው እንጂ ለምንን አይመልስም። እንዴትን ነው እንጂ ለምንን አይመልስም፣ አያውቀውም። ለምሳሌ ንገራችሁ፣ ሰዎች ሲተኙ እንዴት እንቅልፋቸውን አይናቸውን ገጥመው እንደሚተኙ ማንኛውም የአይን ስፔሻሊስት ሊነግራችሁ ይችላል። አንዳንድ ሰዎች ደግሞ አይናቸውን ገልጠው እንደሚተኙም ይነግሯቸዋል። እንደ ሰሎሞን። አሁን ሰሎሞን ሲተኛ አይኑን ገልጦ ነበር የሚተኘው፣ ሲነቃ ደግሞ ይጨፍነዋል። እና አንዳንድ ሰዎች አንዳንድ ሰዎች አይናቸውን ገልጠው ይተኛሉ የሚለውን ማንም ባለሙያ ይነግራቸዋል። ለምንድን ነው አንዳንድ ሰዎች ግን ገልጠው የሚተኙት ሲባል መልስ የለውም። ይሄ ተፈጥሮ ነው ብሎ ነው የሚመልሰው ማለት ነው። ለምንን አይመልስም። ሰዎች ለውበታቸው የሚጨነቁበት ምክንያት እግዚአብሔር መልካም ነው፣ በመልካሙ እግዚአብሔር አምሳል ስለተፈጠሩ ነው። ዮናስ የነበረበት መርከብ ውስጥ ሐዋርያት እንደነበሩበት መርከብ እኮ ነው አውሎ ነፋስ ያስነሳበት። በሙሉ በጠበጣቸው። ህዝቡ መርከብ ውስጥ የነበሩት በሙሉ ዕቃቸውን ጣሉ፣ የሚችሉትን ወረወሩ። ምንም ለውጥ ሊመጣ አልቻለም። ወደ አምላኮቻቸው ራሱ ወደሚያመልኩት ጣዖታት አልቅሰዋል፣ ጮኸዋል። ተራዳን ብለው ማለት ነው። እነሱ አገር ሰላም ብለው ይሄንን ሁሉ ተአምር ሲያደርጉና ሲሉ ዮናስ ከታችኛው መርከብ ውስጥ ለጥ ብሎ ተኝቷል። ወርደው ቀስቅሰው ምንድን ያሉት ታስታውሳላችሁ? አንተ ስንጠፋ አይገድህም፣ ቢያንስ እንኳን ተነስተህ እስኪ ለአምላክህ ጩህ አሉት። ዮናስ ምንም ማስመሰል አልጀመረም። እኔ ነኝ ጥፋተኛው ነው ያለው። በጣም ነው የሚደንቀው፣ ማርያምን በጣም ነው የሚደንቀው። አንዳንዶች እኮ ጥፋቱ የኛ መሆኑን እያወቅን እንኳን እንዴት እንደምናስመስል እኮ። አንተን ያጠፋኸው ተብሎ ሲነገረን እንኳን እስኪ አብረን እንጸልይ ማን እንዳጠፋ እንድናውቅ ብለን እኮ የምንናገርን እኛ። ዮናስ ራሱ እንዳጠፋ ሰው ጸልይ ሲሉት ምንም መጸለይ አያስፈልግም። እኔ ነኝ ጥፋተኛው፣ አንስታችሁ ጣሉኝ ሰላም ይሆናል አላቸው። ዮናስ የነበረበት መርከብ ውስጥ ዮናስን አውጥተው ሲጥሉት ሁሉም ችግር ሆነ። ደግሞ እንደዛ ስትባሉ ቤተክርስቲያን ከምትባል መርከብ እረፍት እንስጣት ብለን ውጡ ተባላችሁ። አንዳንድ ሰው በጣም የዋህ ነው፣ ሰይጣን እንዴት እንደሚጠቀምበት አያውቅም። ለቤተ ክርስቲያን ሰላም ብሎ የሚወጣ ምመን የለም። እየሰማችሁ ነው። አንዳንዶቻችን በመንፈሳዊ ህይወታችን በአኗኗራችን ለእግዚአብሔር ያዘንን እየመሰለን የምንናገራቸው ነገሮች አሉ። ለምሳሌ ቤተ ክርስቲያን ውስጥ እየገባ መግባት ግን አይገባኝም የሚል ሰው ገጥሟችሁ ያውቃል? ቁረብ እየተባለ እኔ ለቁርባን ብቁ አይደለሁም እያለ የሚያወራ ሰምታችሁ አታውቁ? ጸልይ እየተባለ እኔ ከእግዚአብሔር ፊት ቆሜ እንዴት እናገራለሁ የሚል ሰው አለ። አሁን እንደዚህ አይነት ሰው የሚመስለው ለሱ ትህትና ነው። እንዲህ አይነቱ ግን ትህትና የለም በመሰረቱ። እግዚአብሔር በጣም እኮ ነው የሚገርማችሁ። ሰይጣን በምን ያክል ርቀት ሊያሳስተን እንደሚችል ተመልከቱ። ሊቃውንተ ቤተ ክርስቲያን ሰይጣን የክፋቱ ክፋት እግዚአብሔር በሚያሳድጋችሁ ሂደትና እግዚአብሔር በሚያሳድጋችሁ መንገድ ላይ የሚከታተላችሁ እግዚአብሔር ብቻ ሳይሆን ሰይጣንም ጭምር ነው ይላሉ። ምሳሌ አድርገው በዜና አበው የሚያነሱት የሙሴ ጸሊምን ታሪክ ነው። ሙሴ ጸሊም አርሳኒዮስ የሚባልና መቃርስ የሚባሉ ሶስት ጻድቃን አሉ። አርሳኒዮስ በመናገሩ ብዛት ኃጢአት ሊመጣ ይችላል ብሎ አፉን የዘጋ ጻድቅ ነው። መቃርስ ከጽድቁ የተነሳ እየሰማችሁ ከምኑ የተነሳ አይጾምም። አሁን አለመጾም ደረጃ በጣም መውጣት የሚፈልግ ሰው ካለ ጽድቅ ይጠይቃል። ወደ አለመጾም ደረጃ ራሱ ለመውጣት ከሕግ በላይ ለመሆን ማለት ነው። ለምን መቃርስ የሚገርመው ይበላ የነበረው ቆቅ ነበር፣ በጾም ወቅት እንኳን ማለት ነው። በጾም ወቅት ቆቅ ነው የሚበላው እና እሱን ስራውን፣ ዝናውን፣ ማንነቱን ሰምተው ብዙ ሰዎች ተሰብስበው መጡ እና መቃርስ ያለበት በዓት ገቡና እህል አቅርብልን አሉት። መቃርስ የለመደውን ቆቅ አመጣ። ወቅቱ የጾም ወቅት ነው። ተመለከቱትና በልባቸው ምን ብሎ አሰቡ? አንተም ብሎ ጻድቅ ደግሞ በጾም ወቅት ቆቅ ታቀርብልናል እያሉ ያሙታል በልባቸው። አፋቸው ግን አይ መቃርስ እንዳንተ እንደው ማን ተንከባካቢ እንግዳ አለ እያሉ ይናገራሉ። መቃርስ የልባቸውን ሐሳብ ስላወቀ ወጦና የተሰራችው ቆቅ ጋር ሄደና እፍ ቢልባት ተነስታ በረረች።
መቃርስ እንዲህ አይነቱ ጻድቅ። ሙሴ ጸሊምስ የምትሉ ከሆነ ሙሴ ጸሊም ትላንትና የስንቱን ድንግልና ያጠፋ፣ ስንት ሰው የገደለ፣ ስንት ሰው ያጠፋ ወንበዴ። አሁን ወደ ክርስትና እምነት ተመልሶ ገዳም ከገባ በኋላ ስሙ ሰይጣን አውቆ ከመቃርስና ከአርሳኒዎስ መካከል ሙሴ ጸሊም እንዲቀመጥ አደረገ እና ሙሴ ጸሊም ጋር መጣና በጆሮ ምን ይለዋል? ምን ልታረግ መጣህ አንተ? አታፍር? መቃርስን አየኸው? እፍ ብሎ ቆቅ ያበራል። አርሳኒዎስን አየኸው? አያወራም፣ አንደበቱ ዝግ ነው። አንተ ግን ትላንትና የት ነበርካል? አብዛኞቻችን ቤተ ክርስቲያን ውስጥ ተቀምጠን የማንጸነው ለምን እንደሆነ ታውቃላችሁ? ትላንትናችንን ሰይጣን ሲያስታውሰን ጆሮ ስንሰጠው። እግዚአብሔር በጣም ድንቅ አምላክ ነው። ክርስቲያኖች እውነት ትላንትና ስለነበራችሁት ኃጢአተኛነት የሚኮንን ሳይሆን ዛሬ ስላልገባችሁት ንስሐ ነው ክርስቶስ የሚጠይቀው። ትላንትና የነበራችሁን ኃጢአተኝነትማ አለፈ ትላንትናው። ዛሬ ስላልገባነው ንስሐ ግን ይጠይቀን። ያቺን ቀን እንዳናልፋት ስለሚፈልግ ማለት ነው። ስለዚህ ዮናስም ራሱ እኔ ነኝ ብሎ ጥፋተኛ ነኝ ብሎ ነው የተናገረው። ሐዋርያት የተሳፈሩበት መርከብ ላይ ግን ማንም አንድ ሲከስ አልሰማንም። ሁሉም በአንድነት ወደ ክርስቶስ መጮህ ጀመሩ። አለቀሱ፣ ተናገሩ። ክርስቶስ ግን ለጥ ብሎ ነበር፣ ዝም ብሎ ነበር። ለምን? አንዳንዴ ጌታችን ኖሮ እንዳልኖረ እያለ እንደሌለ የሚመስለው በደንብ እንጮህ ስለሚፈልግ። አሁን ስታስቡት ሁላችንም የጸለይን ነው አምስለው። ሁሉም ሰው ኢትዮጵያ ውስጥ ያለው በሙሉ በቃ ኡኡ ብሎ እግዚአብሔር ግን ያልሰማ ነው የሚመስለው። ከኛ መካከል ጉዳዩ ያልሆነበት ሰው የለም እንዴ? እኔ ምን አገባኝም ሞቱ አልሞቱ ምንም የሚመለከተኝ ነገር። ለኛ ግን ስናስበው ሁሉም ጮሆ እግዚአብሔር ያልሰማ ነው የሚመስለው። በፍጹም ሁላችንም ከልባችንማ ብንጮህ ይቀርና አንድ ሰው ከእግዚአብሔር ፊት ቢጮህ ድምፁ በደንብ አድርጎ ነው የሚሰማው። የኤርትራን ባህር ከፍሎ ያሻገረው የእስራኤል ጮኸት ነው እንዴ? የሙሴ ዝምታ እኮ ነበር። እንዲያውም አንድ ሊቅ ሲናገር ምን ይላል መሰላችሁ? በጣም ነው የሚደንቀው። የእስራኤልን ባህር የከፈለው የሙሴ በትር ብቻ አይደለም፣ መጀመሪያ ላይ አምኖ የረገጠው ሰው ነው። አንዳንድ ጊዜ ክፉ ዘመን የሚሻገረው አሻግራችኋለሁ ትሻገራላችሁ ብሎ የሚናገረው መሪ ብቻ አይደለም፣ መሻገር እንችላለን ብሎ አምኖ በእግዚአብሔር መጀመሪያ እርምጃውን የሚሄድ ሰው። እንዲህ ለመሆን እግዚአብሔር ያብቃል። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። እነዚህን ቪዲዮዎች ለብዙ ሰዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ በዚህ በአብይ ጾም በደንብ መንቃት ያስፈልጋል። በረከት፣ ሰላም፣ ደስታ የምናገኝበት በጾሙ በጸሎቱ የምንባረክበት በሱባኤ የምንቀደስበት ንስሐ እየገባን ስጋውና ደሙን የምንቀበልበት እግዚአብሔር አምላክ የበረከት ጊዜ ያድርግልን። ሁላችንንም እግዚአብሔር ይጠብቀን፣ ይቆየን። አሜን።